ሰበር ዜና ታህሳስ 3 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ ላይ ከጀዋር መሐመድ ጋር ተባብረው መፈንቅለ መንግስት ሊያደርጉ ነበሩ የተባሉ የኦሮሞ አንድ ጄኔራልና ሁለት ኮሎኔሎች በአዲስ አበባ በአብይ አህመድ ቀጥተኛ ትዕዛዝ መታሰራቸው ተሰምቷል። በመንግስት ባለስልጣናት ውስጥ መከፋፈል መፈጠሩ ሲነገር አብይ አህመድ የመፈንቅለ መንግስት ስጋት ውስጥ ገብተዋል ተብሏል። ዝርዝር ይዘንበታል። በሌላ በኩል የአሜሪካ ኮንግረስ አባል የሆኑት በዲ ካርተር አብይ አህመድና ባለስልጣናቱን አሜሪካ በዘር ማጥፋት ወንጀል እንድትጠይቃቸው ለአሜሪካ መንግስት ሰነድ አስገብተዋል ተብሏል። የኦርቶዶክሶች ጭፍጨፋንም ተከትሎ አሜሪካ በኢትዮጵያ የአብይ አህመድ መንግስት እስኪቀየር ድረስ አብይ አህመድና መንግስቱ ላይ እንዲሁም ኢትዮጵያ ላይ ማዕቀብ እንዲጣል ተጠይቋል። ዝርዝር ይዘንበታል። ወዲህ ደግሞ በአማራ ክልል የሚደረገው ከባድ ውጊያ ሲቀጥል በባህር ዳር ዙሪያ በአገዛዙ ኮማንዶና በፋኖ ኃይሎች መካከል በታንክና ዙ 23 የቀለጠ ውጊያ እየተደረገ ነው። በደብረ ማርቆስ ሻለቃውን ጨምሮ በርካታ ጦር ያለቀበት ውጊያ ተደርጓል። ይዳሰሳል። የምሬ ወዳጁ ልጆች በደሴ ዙሪያ ለአራተኛ ተከታታይ ቀን እየተፋለሙ ነው። ተጨማሪ መረጃም ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአሜሪካ ኮንግረስ አባል በኢትዮጵያ ኦርቶዶክስ ቤተክርስቲያንና በሌሎች እምነት አማኞች ላይ እየተፈጸሙ ነው ላሉት ጥቃት ኢትዮጵያ ላይ ማዕቀብ እንዲጣል ጥያቄ አቀረቡ። የአሜሪካ የምክር ቤት አባሉ የኢትዮጵያ መንግስትን የሚቃወም ረቂቅ ውሳኔም አዘጋጁ። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባሉ በዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ ውሳኔ ረቂቅ አዘጋጅተው ማቅረባቸው ታውቋል። ይህ ረቂቅ የኢትዮጵያን መንግስት በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀምም ይጠይቃል። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅሞች የሚያዳክሙ እንቅስቃሴዎች እያደረገ ነው ሲል የአብይ አህመድን መንግስት ተችቷል። ይህንንም ኮንግረሱ አጥብቆ እንደሚቃወም ነው ያስረዳው። በተጨማሪም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሌሎች የሃይማኖት ተቋማት ላይ የማስፈራራት የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸሙ እንደሆነና የጦር ወንጀል በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋቶች በኢትዮጵያ መንግስት እንደሚከወኑም ኮንግረሱ ያስረዳል። የምክር ቤት አባሉ በዲ ካርተር ይህንን አስመልክቶ በሰጡት መግለጫ የክርስቲያን እምነት መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰው ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት ይገልጻሉ። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከነዚህ መካከል የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም፣ መረጋጋትና የህግ የበላይነት ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑም የሚጠይቅ ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ የመንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካል እንዳይሰጥም የሚጠይቅም ነው። ረቂቁን ጨምሮ የአሜሪካ የውጭ ጉዳይ ሚኒስትር የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እስከሆኑና ሁሉን ያካተተ ዲሞክራሲያዊ ተሃድሶ እስኪፈጠር ድረስ ማዕቀብን፣ የውጭ እርዳታን ማቆም ጨምሮ ማንኛውንም ዲፕሎማሲያዊና ኢኮኖሚያዊ ጫና አሜሪካ የኢትዮጵያ መንግስት ላይ እንዲያደርግም ይጠይቃል። በተፈጸሙት ጥሰቶች ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚለው ይህ ረቂቅ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበትን እርምጃዎች ደግሞ በ5
አስከፋፍሎ ዘርዝሯል ነው የተባለው። ከነዚህ ውስጥም አንደኛ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል አንደኛው ሲሆን ሁለተኛ ደግሞ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታ ማቆም የሚልም ይገኝበታል። ይህም በኢትዮጵያ የመንግስት ለውጥ እስከሚመጣ ድረስ አሜሪካ ድጋፏን እንድታቆም የሚጠይቅ ነው። ሶስተኛው በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበረሰብ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ ውጭ ጉዳይ ሚኒስትር ቅድሚያ እንዲሰጡ የሚሉት ዋናዎቹ ናቸው። ይህንን ረቂቅ የውሳኔ ሀሳብ የጆርጂያ የአማራ ማህበርና የአሜሪካ ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫም ሰጥተዋል። ይህንን ጥያቄ ያቀረበው የኮንግረስ አባል በምስሉ ላይ የምትመለከቱት የአሜሪካ የምክር ቤት አባል ሲሆን ኢትዮጵያውያን ትልቅ ክብርና ሞገስ እየሰጡትም ይገኛሉ። በአሁኑ ሰዓት ወደ ሌሎች ዘገባዎች አልፋለሁ። ጠቅላይ ሚኒስትሩ ላይ መፈንቅለ መንግስት ለማድረግ ከጀዋር መሐመድ ጋር እንዲሁም ከሌሎች ጸረ አብይ አህመድ ቡድኖች ጋር እየሰሩ ነው የተባሉ 2 ኮሎኔሎችና 1 ጀነራል በአዲስ አበባ ወደ ወታደራዊ እስር ቤት ተወርውረዋል ተባለ። ከሰሞኑ ቄሮን ቀስቅሼ አብይ አህመድን በአመፅ ስልጣን ላይ እንዲወጣ እንዳደረግኩት ከስልጣንም ራሴው አወርዷለሁ እያለም ሲዘት የከረመውን የጀዋር ንግግርን ተከትሎ በኦሮሚያ ሹማምንቶች መካከል ከባድ የተባለ ውጥረት ተፈጥሯል ነው የተባለው። አብይ አህመድ ከጀዋር መሐመድ ጋር ይሰራሉ ያላቸውን አቶ ታዬ ደንደአን ቀድሞ እስር ቤት በመወርወር የጀመረ ሲሆን እንደ ዱጋሳ ድሪባ ያሉ የኦሮሞ ልሂቃንንም ከቤታቸው ተገለው እንዲገኙ ማድረጉም ይታወሳል። አሁን ይህ እንቅስቃሴ ወደ ወታደራዊ አመራሮች የዞረ ሲሆን ጀነራል ጀቤሳ ረመዳን የተባለ የስርዓቱ ባለጊዜ ጀነራል እንዲሁም ኮሎኔል ሰኚ መሐመድና አንድ ስሙ ያልተገለጸ ሌላ ኮሎኔል አብይ አህመድ ላይ መፈንቅለ መንግስት ለማድረግ ከጀዋር መሐመድ ጋር እየሰራችሁ ነው በሚል ወደ ወታደራዊ እስር ቤት ተወስዷል ነው የተባለው። ጉዳዩ ከረር ያለ ሲሆን በጨፌ ኦሮሚያ በኦሮሚያ ምክር ቤት ጭምር አብይ አህመድ ከስልጣን ተወግዶ በሌላ ኦሮሞ እንዲተካ የሚፈልጉ በርካቶች ናቸው ተብሏል። በሌላ በኩል ደግሞ አብይ አህመድ ከስልጣን ከተነሳ የኦሮሞ ጊዜ ያበቃል፣ እሱ ራሱ መቀጠል አለበት የሚሉ የጨፌ ኦሮሚያ ኃይሎች እንዳሉም ነው የተነገረው። ከዚህ ቀደም ጠቅላይ ሚኒስትሩ በገዛ አንደበቱም በዘመዶች የግድያ ሙከራና መፈንቅለ መንግስት ተደረገብኝ ብሎ የኦሮሞ ህዝብን አንጀት ለመብላት በሐረርጌ ንግግር ማድረጉም ይታወሳል። አሁን አብይ አህመድ ከዚህ ቀደም የከፋ መፈንቅለ መንግስት ስጋት ውስጥ የገቡ ሲሆን በዚህም ፍራቻ ባለስልጣናትን ወደ እስር ቤት፣ ወታደራዊ አመራሮችን ወደ ወታደራዊ እስር ቤት፣ የኦሮሞ ልሂቃንን ወደ መግደል መሸጋገራቸው ነው የተሰማው። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። ሚኒሊክ እዝ ባላጎ ተወርዋሪ ሻለቃ ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል ተጎናጸፈ። ሚኒሊክ እዝ ባላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳ እያደረገው ባለው ከባድ ተጋድሎ በትላንትናው ዕለት 4ኛ ቀኑን ያስቆጠረ ውጊያ ሲያደርግ የብልጽግና ኃይል ከፍተኛ የሚባል ሰብአዊና ቁሳዊ ኪሳራ እያስተናገደ የፋኖ ኃይሎች በድል ታጅቦ አሁንም ውጊያው እንደቀጠለ ነው የተገለጸው። ከትላንት ወዲያ በደሴ ዙሪያ ወረዳ ሞቴ ከተማና አሰግዶ ላይ ከባድ ጉዳትና ኪሳራ የደረሰበት ሚሊሻና የደሴ ፖሊስ በድጋሚ በትላንትናው ዕለት የመከላከያ ሰራዊት ሚሊሻና ፖሊስ ጥምር ዙፋን ጠባቂ ጦር በአራት አቅጣጫ ከደሴ ከተማ በአሰገዶ ሞቴም፣ በጉጉፍቱ አጥት መስበሪያ፣ በቆላ ገራዶ፣ በጓሳ ሜዳ፣ በኩታበር፣ በተንታ አጅባር በአራቱም አቅጣጫ ፋኖን ይዞታውን ቀጠናውን አስለቅቃለሁ ብሎ የገባው የብልጽግና ኃይል ባሰበው ልክ ሳይሆን በተቃራኒው በየአቅጣጫው በየጉድጓዱ አስከሬን ወድቆበት ቀርቷል ነው የተባለው። በዚህም በብልጽግና ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በየቦታው ወድቆ የቀረበት አስከሬን ለማንሳት ለመውጣት ሌላ ተጨማሪ ኃይል እስኪያስገባም እዛው እንደገባ ሳይመለስ በትላንትናው ዕለት 4ኛ ቀኑን አስቆጥሯል። ተጋድሎ አሁንም ተጠናክሮ እየቀጠለ ሲሆን ዝርዝር ቁጥራዊ መረጃዎች በቀጣይ የምናደርሳችሁም ይሆናል። ወደ ጎጃም አልፋለሁ። ሻለቃውን ጨምሮ 37 የብልጽግና ሰራዊት በጅብላ ሙተራ ሻለቃ ተደመሰሱ።
ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ደንባም የተንቀሳቀሰው የብልጽግና ኃይል በ206ኛ ኮር 14ኛ ክፍለ ጦር የፋኖ ጦር ጅብላ ሙተራ ሻለቃ በተደረገበት ታላቅ ውጊያ ያገዛዙ ሰራዊት ድባቅ ተመታ። ከአነጋጉ 12 ሰዓት ጀምሮ በተንቀሳቀሰው የብልጽግና ኃይል ላይ ከቀኑ 6 ሰዓት ጀምሮ የጅብላ ሙተራ ሻለቃ በጥልቀት በፈጸመችው የማጥቃት ውጊያ የብልጽግናን ተደራራቢ 3 ምሽጎች በመስበር የብልጽግናን ጦር 7 ሰዓት በፈጀው ውጊያ በየምሽጉ አጋድመዋለች ነው የተባለው። ከደንባ ደብረ ማርቆስ ከተማ ማረሚያ ቤት ድረስ እያጣደፉ የብልጽግናን ኃይል ያራገበችው ጅብላ ሙተራ ሻለቃ 37 የብልጽግና ሰራዊት ጨምሮ ከዘራ ይዞ ሲዋጋ የነበረን አንድ ሻለቃ በስናይፐር እንዳጋደመችው ነው የተገለጸው። እንደ ንስር ታድሳ በቁጭት የብልጽግናን ኃይል የተናነቀችው ጅብላ ሙተራ ሻለቃ ያለምንም መስዋዕትነት በብልጽግና ላይ ድል የተቀዳጀች ሲሆን እስከ ትላንት ምሽት 1 ሰዓት በወሰደው አውደ ውጊያ አስክሬን ማንሳት ያልቻለው የአገዛዙ ስርዓት ከደብረ ማርቆስ ከተማ መድፍ እየተኮሰም ይገኛል የተባለው። በ206ኛ ኮር እጁ የተቆረጠው የብልጽግና ኃይል ጅብላ ሙተራ ሻለቃን 3 ጊዜ ለማጥቃት የሞከረ ሲሆን በዛሬው ትንቅንቅ ጥቃቱን መቋቋም አቅቶት 4 ኪሎ ሜትር ወደ ኋላ ሲፈረጥጥ በርካታ አስክሬኖችን ማንሳትም አልቻለም። ባህር ዳር ዙሪያ እየተደረገ ወዳለው ውጊያ እናልፋለን። በባህር ዳር ዙሪያ ከሌሊት የጀመረ ከባድ ውጊያም እየተደረገ መሆኑ ተነገረ። ዛሬ ሌሊት 7 ሰዓት ጀምሮ በከባድ መሳሪያ ከባህር ዳር በቅርብ ርቀት ላይ እየተደረገ በሚገኘው ውጊያ የአገዛዙ አዲስ ሰፋሪ የኮማንዶ ክፍለ ጦር ከፋኖ ኃይል ጋር ገጥሟል ነው የተባለው። ሌሊት 7 ሰዓት የጀመረው ውጊያ ይህ ዜና ወደኛ ሚዲያ እስከደረሰበት 7 ሰዓት ከ10 ድረስ መቀጠሉን ፋኖ ይበልጣል ለሚዲያችን አስታውቋል። ውጊያው የብልጽግና ጦር በያዘው ዙ 23 እና ታንክ የታጀበ ሲሆን የፋኖ ኃይል ፋኖን ከባህር ዳር ዙሪያ ለማጽዳት በመጣው ጦር ላይ መብረቃዊ የመልስ ምት እየሰጠም እንደሚገኝ ፋኖ ይበልጣል ተናግሯል። ፋኖ ይበልጣል አክሎም በፋኖ በኩል ወሳኝ ቦታዎችን በመያዝ የብልጽግናን ጦር ዝም ብሎ እንደ ፈር እንዲተኩስ በማድረግ እየለቃቀም ነው እንገኛለን። እስካሁን ያለምንም መስዋዕትነት በቁጥር ባይረጋገጥም ከ40 በላይ ቀይ ቦኔቶ አሰናብተናል ሲልም ነው የተናገረው። ብልጽግና እኛን ከቀያችን ለማጽዳት ታንክና ዙ 23 በኮማንዶ አጅቦ ቢያመጣም ወይ ፍንክች ብለን እየተፋለም ነው እንገኛለን ያለው ፋኖ ይበልጣል ውጊያው እስከ ማታ ሊዘልቅ እንደሚችልም ለሚዲያችን ተናግሯል። ፋኖ ወሳኝ ቦታ ይዞ ውጊያ እያደረገ በመሆኑ ብልጽግና ወደ ኋላ ከመመለስ ውጪ አማራጭ የለውም ያለው ፋኖ ይበልጣል አሁን በዚህ ሰዓት አንድ ሄሊኮፕተርም ቅኝት ላይ መሆኗንም ነው የተገለጸው። ውጊያው ሲጠናቀቅ ተጨማሪ መረጃዎችን ይዘን የምንቀርብ ይሆናል። ታቻለሁ ቀጥታ ማልፈው እንግዲህ ወደ ሰሜን ክፍል ይሆናል። በተለይ የአማራ ፋኖ ብሔራዊ ኃይል ምክር ቤት ስራ አስፈጻሚ አባል ከሆኑት እንዲሁም ደግሞ የድብጠለም ተከዜ ክፍለ ጦር አማካሪና ቁጥጥር ኃላፊ ጉምቱ ታጋይ አርበኛ ሻለቃ ሰፈር መለስ ጋር ቆይታ ማድረግ ይሆናል። ጤና ይስጥልኝ ሻለቃ ሰፈር መለስ፣ እስኪ በሳምንቱና አጠቃላይ በእናንተ ቀጠና ያለውን አሁናዊ የትግልና አጠቃላይ የተደረጉ አውደ ውጊያዎች እንዲሁም ልዩ ልዩ የትግል ስልቶችም ሊሆን ይችላል ካሉ እስኪ ለአድማጭ ተመልካቹ መረጃውን በወፍ በረር ያደርሱልን። መልካም። ያው እንደሚታወቀው ወራሪው መንግስት በየቦታው በየትኛውም የአማራ አቅጣጫ እንደ አዲስ አጠፋለሁ ወይም ከምድረ ገጽ አስወግዳለሁ አማራም በሚል ሁኔታ በቀጥታ በየአቅጣጫው በአማራው ክፍል አስገብቷል። ሲጋራ ጫሱንም ከረምቡላ ተጫዋቹንም ነጋዴውንም ገበሬውንም ባጨዳውና ባገኘው አጋጣሚ በንግድ መስመርም የተገኘውን ሁሉ አጠራቅሞ ሳይወድ በግድ አምጥቶ እሳት ውስጥ እያመጣ እየማገደው እንዳለ ዓለም ያውቃል። እና በዚህ ሁኔታ መልሶ የመጣውን ደግሞ ያው እያስተናገደው ይገኛል። ፋኖ በየአቅጣጫው እየማረከው እየገደለው እየጨፈጨፈው ይገኛል። ምክንያቱም ሰልጥኖ በደንብ አልመጣም። እጅ ለመስጠትና ለማለቅ ደሙ ለመፍሰስ ነው የመጣ መጣጡም። ይህንም ያው በመረዳት ፋኖ ያለውን ኃይል እያጠናከረ በየቦታው እያንበረከከው ይገኛል። በተለይ በዚህ በድብጠለምት ዙሪያ ድብጠለምት ተከዜ ክፍለ ጦር የሚባል እኔ የምቆጣጠረው ሰሞኑን
ወደ ሳምንት አካባቢ ይሆናል በ3 በ4 ማዝንት መጥቶ ያው ሙከራ አድርጓል። ሙከራውን ግን እየማረከም እየገደለም እስከ ሻለቃና እስከ 100 አለቃም እስከ ኮሎኔልም የገደልንበት አጋጣሚ አለ። ይህን እየገደለና እያሳፈረ በዝሪማ አድርቃይ ወረዳ የመጣውንም ወደ መጣበት በደባርቅም የመጣውን ወደ መጣበት በወልቃይትም እንዲሁ የመጣውን ማርኮና ዋጋውን ሰጥቶ መልሶታል። ትላንት ነው እንግዲህ በሳምንቱ ተኩስ ውስጥ ትላንት ነው ትንሽ አጠቃለን ያስወገድነውና እረፍት ያገኘን ዛሬ ነው። አሁንም ያው በዝግጅት ላይ እንገኛለን። ይሄን ይመስላል እንግዲህ ድብጠለምት ተከዜ ክፍለ ጦር በሰሜን በኩል የሚገኘው ከትግራይ ደንበር እስከ ወልቃይት እስከ ደባርቅ ዙሪያ በሰፊው ሰፊ ቦታ ተቆጣጥሮ ኃይሉን አጠናክሮ የሚገኝ ሰራዊት ነው። በየጊዜው ድሽቃ ነው የሚማርክ። ድሽቃ በማረከው ድሽቃ ነው አዙረን ያው እየመታ ነው ያለን። ይህን ይመስላል። ግን ሚዲያ በየጊዜው እየተገኘ የሚሰራውን ስራ ግልጽ እያደረግን ህዝብ አላወቀውም። ደፈጣ እየጣሉ ብዙ ጊዜ ሲማርኩት ሲመቱት ነው የሰነበቱ። ከዛም ወዳለበት እየሄደ ነው የሚመታው። ከተማ ውስጥ ዘሪማ ውስጥም ሰርጎ በመግባት እዛም ደግሞ ያው ከካምፕ ላይ ገብተው በድፍረት ጀግኖች ብናጣም ትልቅ ስራ፣ ትልቅ ሚና፣ ትልቅ ማስደንገጥ አድርገውበት ተሰውቷል አንድ ጀግና። ሌሎችም እዛ ያለውን ማርከውም ገለውም ወጥተዋል። ይህን እያደረገን ያለ ድብጠለምት አንድ ቀንም ዝም ብሎ ያው ረፍት አላገኘም። በወልቃይትም ገብቶ እንደዚሁ አፍኖ ገሎ ማርኮ ያው ድል አድርጎ ቦታውን ተቆጣጥሮ ይገኛል። በየአቅጣጫው ይህን እየሰራ ነው ያለ ድብጠለምት ተከዜና አሁን አይደለም እንግዲህ ወደ አመት አሳልፏል። የመጀመሪያ በየአቅጣጫው ሲመጣ ስር ነቀል የመጣውን አክሽፎ ሌላው ሁሉ እንዲመለስ የሚያደርገው በወልቃይት ያስገባል። በአርማጭሆ በተለያየ በትክል ድንጋይ በዳባት በደባርቅ በአምባ ጊዮርጊስ በሁሉ የገባው ሁሉ የድብጠለምት የመጀመሪያውን ስር ነቀል ሲመታውና ድል ሲያደርግ ሲማርክ ነው የሌላው የሚሸሽለትና አሁንም ያን ነገር በጣም ተጠናክሮ በጥንካሬ ላይ የሚገኝ ድብጠለምት ተከዜ ነው ብዬ መናገር እችላለሁ። እርግጥ 3ኛ ኮር አሞራው ውብነህ ነው በአጠቃላይ የሚመራው 6ቱን ክፍለ ጦር። ግን ያው አልፎ አልፎ ሁሉ ክፍለ ጦር እኩል እየተዋጋ ባይሆንም ትልቅ ሚና እየሰራ ያለው እንደ ድብጠለምት ተከዜ ሁሉም ማወቅ አለበት ብዬ አስባለሁኝ። ትልቅ ሚና እየተጫወተ ነው ያለው። አርበኛ ሻለቃ ሰፈር መለስ እንግዲህ እርስዎ ብዙ የትግል ታሪክ ያሳለፉ ከዘመነ ኢህአዴግ ወያኔ ጀምሮ ብዙ ተጋሩ አድርገዋልና አጠቃላይ እንግዲህ የአማራ ሕዝብ በይፋ የሞት ወጃ ከታወጀበት ድፍን 2 ዓመታት በላይ ተቆጥረዋልና በሰማይ ድሮኑን ጀቱን እንግዲህ በምድርም እስከ መርፍ ድረስ ብዙ የአማራ ሕዝቦች ሀብት ንብረታቸው ወድሟል፣ ህይወታቸውን አጥተዋል። ከሰሞኑ እንደ አዲስ እንደ አማራ ደግሞ ጡት ቆራጭ ስርዓት ሀብት ንብረቱን ያወደመ ሴቶችን የደፈረ ዘረፋ ተጀምሯልና እንደናንተ እንደ ጎንደር አጠቃላይ እንደው ያላችሁ ግምገማ የደረሰው ኪሳራ ምን ያክል ነው? አገዛዙ እንግዲህ አማራ ጠላቴ ነው ብሎ ፈርጇል። የኦሮሞ ልዩ ኃይል ሲጨርስ በመከላከያ ስም ኦነግ ሸኔን አሰልፎ እየተዋጋ እንደሚገኝ ብዙ ሚስጥሮች እኛም ከያዝናቸው ምርኮኞች ማግኘት ችለናልና እንደናንተ እንደ ጎንደር አካባቢ ይህ ግፍና ኪሳራ ምን ያክል በህዝባችን ላይ ደርሷል ብለው ያምናሉ? አሁንም እየደረሰ ነው። የሚገርም በሰሞኑ ካህኖች ሙተዋል። ካህን ሲያይ ቄስ ሲያይ ቅድሚያ እነሱን ነው የሚመታ። ጠላቶች የሚያደርጋቸው ከሁሉ ከፋኖ በቅድሚያ ማን ነው የሚጠላቸውና የሚጸየፋቸው? ካህናትን የመንፈሳዊ ሰዎችን ነው። እነሱን እየገደለን የመጣው ሴቶችም ሙተዋል። በዚህ አጋጣሚ እየተደፈሩም ነው። ያው እሱ በገባበት ቦታ ድል አድርገን እስከምናወጣው ብዙ ኪሳራ ነው ያለ። እህሉን የሚበላውን በልቶ ከመሬት ጋር አዋህዶት ነው የሚሄድ።
በቃ ለኪሳራ አንደኛ ህፃን የማይሰራውን ስራ ነው የሚሰራው። ህፃናት ሳይቀር ነው የሚገለው። ጠላት እኛ በመጣነው ሰዓት ሌላ ንጹህ ደም ነው የሚያፈስሱ። ሌላ ጉልበት የለውም። ከኛ ጋር ተቋቁሞ መዋጋት አልቻለም። ግን ንጹህ ደም እያፈሰሰ ነው የሚሄድ። ያገኘውን እየሮጠም ያገኘውን እየሸሸም ያገኘውን አማራ በመሆኑ ብቻ እየመታ እየገደለ ንብረቶችን ነድቶ እየወሰደ በየቦታው እያረደ ስንደርስበት ጥሎ እየሄደ ይሄ ስራ ነው የሚሰራ ያለውና ህዝቡም አሁን በአብዛኛ እኛ በምንመራው እኔ ባለሁበት ያለው ህብረተሰቡ ከኛ በበለጠ ሴቱም ወንዱም ተጠይፎ ሲመጣም መገኘት አልቻለም። መሸሽ ነው። ከዛም ደግሞ እኛ ስንሄድለት እኛ ቀድሞ ገብቶ አብሮ በውጊያና ተጠናክሮ አብሮ ተሰልፎ ጥላቻው እኛ በላይ አድሮበታል እና የህዝብም ድጋፍ በሰፊው ነው ያለን። እኛ የህዝቡ ድጋፍ ነው። አሁን በምግብም ጦርነት በሚከፈት ሰዓት ምግብ ይዞ ውሃ ይዞ ከኋላ ነው የሚደርሰው። ሁሉም ከጎናችን ስለሆነ ያው አጸያፊ ስራውን ህዝቡም ነቅቶ አውቆታል። እኛ ብቻ ሳይሆን አርበኛ ሻለቃ ሰፈር እንደ የመጨረሻ ጥያቄ እርስዎ እንግዲህ ጉምቱ ታጋይ እንደመሆኑ ተሰሚነት አለዎት በህዝቡም አጠቃላይ በጦሩም ዘንድ ማለት ነው። እንግዲህ ማህበረሰቡ በስፋት የሚጠይቀው አንድ ጥያቄ አለ። የአማራ ፋኖ አንድነት ይህ ይፋ ቢሆን በተለይም የጠላት ግብዓተ መሬቱ የሚፋጠንበት ቅርብ ይሆናል የሚላልና እንደናንተ ይህን ከማስፈጸም አኳያ የተደረሰበት ማህበረሰቡ ስለሚጠይቅ የእናንተ ግፊት ምን ድረስ ነው የሚለውን ለአድማጭ ተመልካቹ እንዲያደርሱልኝ የመጨረሻ መልእክተውንም ማስተላለፍ ከቻሉ እድል ስጠዎትና የመጨረሻ ጥያቄ ይሁን። መልካም። ያው አንድነቱ ከነበረው እየተሻሻለ ወደ አንድ እየመጣ በሌላ አመለካከት ሲተያይ የነበረው ገብቶትና ተረድቶት ተነጣጥሎ ተለያይቶ መስራት ምንም ተሎ አፋጥኖ ጠላትን የመቆጣጠር አቅም ስለሚያሳጣና እድሜ ስለሚያስረዝም የዚህ አይነት ችግር ስላለ ያው ይህን ነገር አውቆ ወደ አንድ እየመጣ ነው ያለ። ይሄ ደግሞ ግዴታ ነው፣ ግዴታም ነው። እኛ የምንመክረውን ከበፊቷ ትንሽ የመስማት ሁኔታ ለወጣቱ በዚህ አጋጣሚ ያው አንዳንዱ እኛንም አንድ እንዳንሆን አንድ እንዳይሆን በሌላ ተልእኮ እየያዘ በሌላ ተልእኮ እየተቀበለ እያለያየና መስሎ እኛን መስሎ መልሶ የሌላ ኢንፎርሜሽን ሰጭና የሌላ ገንዘብ ተቀባይ የሆነ ብልጽግና ተለጥፎ ፋኖ መስሎ ሲያላግጡ የነበሩት ሁሉ እየተናቃባቸው ወይም ደግሞ ለዝርፊያ ለስርቆት መስሎት ደግሞ ዝም ብሎ ጽናት የሌለው ሌላ ወደኛ ቢመጣም ትላንት ሲያስፈግዱ ፋኖን ሌላ ስም ሲያሰብ የነበረው ዝግጅት ሌላ ሁሉ የለየለት ወደ ያው ወዶና ፈቅዶ ለሀገሩ ብሎ ስላልወጣ እየለየለት እየተለየ ሂዷል። እነኛም ደግሞ በገንዘብ እየተገዙ ፋኖ መስለው ደግሞ ተማርነው ወይም አዋቂ ነን የሚሉት ስልጣንን ይዘው ሲያላግጡ የነበሩት ሁሉም እየሄዱ ስለሆነ አሁን እየለየ ስለሆነ ምርጥ ነው የፋኖ አቋም። አሁን ቆንጆ ይሆናል ብዬ አስባለሁ። ሳናውቃቸው መስለው ሳናውቃቸው መሀል ገብተው ነበር የሚያለያዩትን። የሚያለያዩ ሰዎችም አሁን እየተመካባቸው ነው። ያው ሁኔታቸው ይፋ ሆኖ ያልተላኩትን ተላክነ ብለው ሲነቃባቸውና ስናባራቸው ወይም ሲባረሩ ሌላ ተልኮ ይዘው እንደሄደ እየሆኑ እንደነ ማስረሻ አይነት እየተለዩን ስለሆነ ከእንግዲህ ወደ አንድ ይመጣል ብዬ አስባለሁ። ያው እየመጣም እየታረቀም የአቋም አንድነት ባይኖረውም የትግል አንድነትና የአንድ ሆኖ ለመሰለፍ እርስ በርሱ አጠብ እንዲወደድ የጠላት ደስታ እንዳይሆን አካሄዳል። አሁን እንደምናየው ወደ ደህና እየመጣ ነው። አብዛኛውን አንድነት መስርቶ በአንድነት ነው ብሔራዊ ኃይል ብሎ ያለ። እሱም ደግሞ እንግዲህ ያው የሚሰይመው ነገር ይኖራል። ወደዛም ያው እየተነጋገሩበት ነው። በቅርብ ቀን እናበስራለን ብዬ አስባለሁ። ነው ማመሰግን። መልካም ጊዜ ሆንልዎት። መልካም ጊዜ ነው። አመሰግናለሁ። ጤና ይስጥልን።